ውጡ ከቤት በሕግ አምላክ ውጣልን። እሳቸው ያማቸዋል። በሕግ አምላክ ያማቸዋል። እሳቸው እባክህን ውጣልን እባክህ። አይ ወደዛ አይ ወደዛ ዞር በይ ሂድ እንግዲህ ይዋጣል። እንደብሻቸው የማይሆን ከሆነ ውጣልን። እሳቸው ያማቸዋል ሲደርስባቸው በቃ እኮ እኔ እኮ ከፍላለሁ እኮ እጅ በእጅ አሁን የለኝም አልካ እንዴ አለቃው ጋር ኧረ ጌታው እንዴ ዞር በል ውጣ የእናንተ ልጆች ፈልጌ ነው የመጣሁት። ናውጣ እኛ ልጅ የለንም ጌታው ናውጣ። ለዚህ ነው የመጣው እንዴ እኛ ልጅ የለንም። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ሰፈር ደግሞ የተገኘንበት ምክንያት እንግዲህ አንድ ነገርን ለማጋለጥ ነው ማለት ነው። እንግዲህ ያው እንደተለመደው ጥቆማ ደርሶን ነው እዚህ የተገኘ ነው ማለት ነው። ጥቆማውን ደግሞ ያደረሰችን እዚህ አጠገብ የምታዩት እናታችን ናት። ያው በዋነኝነት ነገሮችን ለማጣራት ነው የመጣ ነው። ትንሽ ለየት ያለ ነገር አለ ሰፈራቸው ማለት ነው። እንግዲህ ለመግቢያ ለእናንተ ለማሳወቅ ያክልም እንግዲህ እናታችን እያለችን ያለው ምንድነው አጠገቧ በጥንቆላ ስራ ላይ የተሰማሩ ባልና ሚስቶች አሉ ከቤቷ አጠገብ ማለት ነው። ስለዚህ እነዚህ ሰዎች ልጆች አሏቸው፣ መንትያ ልጆች አሏቸው። እነዛ መንትያ ልጆች ደግሞ የእሷ የልጆቿ ጓደኞች ናቸው። ትምህርት ቤት አብሮ ነበረ። እሷ ተወስዳቸዋለች፣ ሲመጡ ማብራት አመጣቸዋለች። በተለያየ ጊዜ ያው ፍርሃት ስለነበረባት የእሷ ልጆች ግን እነሱ እንዲወስዱ አትፈቅድም ነበር ማለት ነው። እሷ ግን ለረጅም ጊዜ በሄደች ቁጥር ልጆቹን ስታመላልስ እንደነበረ ትነግረኛለች ማለት ነው። አሁን ላይ እነዛ የጠንቋዮቹ ሁለት ህፃናት ከልጆቻቸው ተነጥለው ትምህርት ቤት እንዳይማሄዱና ትምህርት ቤት እንዳስቀሯቸው በቃ ትምህርት አስፈላጊ አይደለም ብለው እንዳስቀሯቸው እንደሚነግሯት የነገረችኝ። ከዛ ውጭ ደግሞ ለመጫወት ይወጡ ነበረ ከቤት ሜዳ ላይ ከልጆች ጋር ይጫወቱ ነበር። አሁን ግን ምንም አይነት ድምጻቸውንም ሰምተን አናውቅም። ህፃናቶቹን የት ጥለዋቸው ነው? የት ሄደው ነው ህፃናቶቹ ነው እያለችኝ ያለችው። ገብተሽ ለምን አልጠይቅሽም ስንላት ደግሞ ያው ፍርሃት የሚባል ነገር አለ በእንዲህ አይነት ጉዳይ ላይ እና በማህበረሰባችንም ፈርታ መጠየቅ እንዳልቻለች ትናገራለች። ያው እኛም ይሄንን ነገር ለማጣራት ልጆቹ ለምንድነው ትምህርት ቤት የቀሩት፣ ሜዳስ ለምንድነው ወጥተው የማይጫወቱት የሚሉት ነገር ለማጣራት ነው እዚህ የተገኘ ነው። ስለዚህ እንደተለመደው ጥቆማችንን እንሰማለን። ታዲያ እናንተ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙዎች አዳርሱ። ሰብስክራይብ ማድረጉ እንዳይረሳ። እንግዲህ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላምዬ ናት፣ እንዴት ነሽ? እስቲ ምንድነው ያለው ነገር ምንድነው የገጠመሽ? ስምሽን መጀመሪያ አስተዋውቀሽልን ከዛ በኋላ። እሺ እናት ያበራሽ፣ ምንድነው የገጠማችሁ ነገር? የገጠመኝ ልጆቹ ጎረቤት ናቸው። ከኔ ግን እንትን ብለው ነው ግን 17 አመት እዛ ቦታ ጋር ሲኖር ማለት ነው። 17 አመት አሁን ቅርብ ጊዜ ነው የገቡት እና ልጆች ወለዱ፣ አደጉ። ከልጆቼ ጋር ሲጫወቱ ምን ሲሉ አደጉ። ትምህርት ቤትም ሲሄዱ አብረው ነው የሚሄዱት፣ አብረው ይጫወታሉ። ትምህርት ቤትም አብረው ይመለሳሉ። እና አሁን አንድ ቀን ልወስዳቸው ስገባ አይቻልም ማለት እናትየዋ ማለት ነው። ለምንድን ነው የማይቻለው? ትምህርት ቤት መሄድ አለባቸው መማር አለባቸው ስል አይ ትምህርት ቤት አይሄዱም ማለችኝ። እሺ ካሉ አሳየኝ አልኳት። አይ አላሳይም ማለች። እንግዲህ እሺ ብዬ ተመልሼ ልጆቼን የራሴ ልጆች ይዤ ሄድኩ። አስተምሬ መጣው። አሁንም ስጠይቅ በከታታይ የሉም ነው የምትለኝ። እርስዎ መምህር ነዎት የሚያስተምሩት? አይ እኔ ነኝ ወስድላት ከልጆቼ ጋር ወስዳለሁ። የልጆቼ ጓደኞች አስተምሬ ሲሉኝ ያው ጥያቸው ተመልስኩ ለማለት ነው አይደለም? አዎ። እና አድርሼ ነው የምመለሰው ነበር። አሁን ስጠይቃት በተከታታይ የሉም ነው የምትለኝ። በተከታታይ ስጠይቃት የሉም ነው የምልህ። አሁን ለአንዷ ጓደኛ ሳማከራ ጊዜ ለምን ሄደሽ እዛ እንትኖቹ ጋር ሄደሽ አትነግሪም አለችኝ። ለእናንተ እነሱ አሉ ስላት አዎ ህግ ያውቃሉ ስላት አዎ እሺ ብዬ መጥቼ ለእናንተ ለማመልከት ወደዚህ መጣሁ። እና እዛ ቤትማ በጣም ጠንቋዮች ናቸው። ብዙ ሰው ነው እኮ
ማለፊያ እንኳን አይገኝም በደጁ ላይ። የት ነው የሚሄዱት? እዛው እየሄዱ ያስጠነቁላሉ ሰው። አዎ ሲፈልግም ሰውዬው ይረጭብኛል፣ የሆነ ነገር ይረጫል። እኔ እኮ ለማን ልንገር እያልኩ ነው። እና እንትን ነው በጣም አስቸጋሪዎች ናቸው። እና ልጆቹ የት እንዳሉ ይንገሩን ነው። እንስሳ ናቸው። 7 አመት ማለት ህፃናት ናቸው። ምንም ነገር አያውቁም። የሞቀ ውሃና የፈላ ውሃ እንኳን የማያውቁ ልጆች ናቸው። ኬጂውን በሙሉ የአንቺ ልጆች ጋር ነው አብረው ነው የሚማሩት። አብረው ይማራሉ። ጎረቤት ነኝ፣ አደርስላታለሁ፣ እመልሳለሁ። ከልጆቼ ጋር ሜዳ ላይ ይጫወታሉ። እና በጣም አስቸጋሪ ነው። እኔ በጣም ግራ ገብቶኛል በእውነት። ያሉበትን ባቅ እኔ ደስ ይለኛል። እንዴት ነው ሰፈር ውስጥስ ይሄ ያላስፈላጊ ነገሮች የሚገኛሉ? በራችን ላይ የዶሮ ክንፉን እግሩን ምናምን ይጥሉብናል አለችኝ። ምንም አይጣል ነገር የለም። የዶሮውን ይጥሉብናል። ምን ይሉ። እኔም ደግሞ አንተ መድኃኒዓለም አንተ ታውቃለህ ብዬ ጸበሏን እርጭጭት አድርጌ እጥለዋለሁ። ልጆች አሉኛ፣ ልጆች አሉ። ጠዋት የምትነሳው አንተ ነህ ለልጆች ምግብ የምትሰራው። ስለዚህ ጠዋት ስለምነሳ አርከፍክፌ እጥለዋለሁ። እና በጣም ችግር ነው። እና እንደው እስኪ ህግ እንደው ካለ እናንተ ካላችሁ እስኪ አሁን ጠይቃችሁ እንደው እስኪ ብታስረዱኝ። እኔ ልጆቼ ናቸው። በቃ እነሱ ህፃናቶቹ በጣም ልጆቼ ናቸው። አንድ ቀን ቡና ልጠጣ ብዬ ሄጄ የት ሄዱ ነው የሚሉት? አሁን ህፃናቶቹን ቤት ውስጥ መውጣት አይችሉም ነው የሚሉት? ቤተሰብ ልከናቸዋል ነው ምንድን ነው? እኔም እኮ አልኩኝ አሽሽታችሁ ወደ ገጠር ከታችሁ ከሆነ ተናገሩ፣ ወይስ የት ነው ያሉት? ወይ ቤት ውስጥም ካሉ ተናገሩ። ልጅ ደግሞ ያለ ትምህርት መኖር አይችልም። መማር አለበት፣ እውቀት ማግኘት አለበት። እኛ እኮ የሰው ቤት ማድ ቤት ጠራጊ ሆን ነው ስላልተማርን ነው። ሁሌ ለማውራት ሁሌ መክራት አለው። ግን የሰውየውን ጸባይ አልቻለችም። የባልየው በጣም ከባድ ነው። ስለዚህ እንዴት ትቻል? አሁን ምሽቱም ምንም አይነት ምላሽ አትመልስልሽም በዚህ ጉዳይ ላይ? አትመልስልኝ። ትፈራለች። ምን ያክል ጊዜ ሆኗል እነዚህ ህፃናቶች ከጠፉ? አሁን እኔ ራሴ ካጣኋቸው 1 ወር ከ15 ቀን ነው። ግን አሁን ወደ 2 ወር እየተጠጋ ነው። እርስዎ ተላምደዋል ማለት ነው እነዚህ ህፃናት ጋር? ወይኔ ልጆቼ ናቸው፣ እውነት ልጆቼ ናቸው። ከልጆቼ ጋር ነው ማሳደጋቸው። እንዴት እንደዚህ አሉ ማለት? እናት አባቶች ጠንቋይ ሆነው ብለሽ አንቺ በራስሽ የፈራሽው መንገድ የለም ወይ? ደግሞ ትንሽ የሚያስፈራ ነገር አለ እንደዚህ አይነት ነገርና ይሄ መንፈስ ምናምን የሚሉት ነገር ከባድ ነው። መንፈስማ አለበት ሰውየው። እንዴት ጎረቤት እኮ ነኝ እኔ። ሲያጓራ ነው የሚያድረው፣ ሲጮህ ነው የሚያድረው፣ ሲያጓራ ነው። ሚስትየዋም እንደዛ ናት። አንድ ናቸው፣ ምንም አንድ ናቸው። እኔ እንደው ይሄ ነገር እንዳይታወቅባችሁ ሆነ ወደ ገጠር ነው የላካችሁት ወይም ወደ ቤት ነው ወዴት ነው የላካችሁት ብዬ ሁሌ እንደተከራከርኩ እንደተጨቃጨቁ ነው። ግን መልሳት አንድ ቀን እንደው በሩን በልግጄው ገብቼ ነበረ። ከዛ እንዳገቢ ብላ እንደዚህ ቤቱን ያዘችብኝ። እንዴት ልግባ? በዛ ሰዓት ህፃናቶችን ቤት ጠራይሽ? ውር የሚልም ነገር ምንም ነገር አላየሁም። የት እንዳደረጓቸው ነው ያላችሁ። እና በጣም ችግር ነው። እኔ እንጃ ስማ፣ እንደው ህግ አይቶ ቢፈታው ጥሩ ነው። የህፃናት አምላክ እውነት ያውጣቸው። የት እንደገቡ ማናቀም ነው። እኔ እውነቴን ነው የምልህ በእውነት እንደው አታልቅሽ። እንደዚህ አይነት ፍቅር ነው እውነት ለመናገር አይቼም አላውቅም። ማለት ሰው ስለራሱ ልጅ ይጨነቃል እንጂ ስለሌላ ሰው ለዛውም አብሶ የጠንቋይ ልጅ እየተባለ ልጅ አይደሉም እያልኩ አይደለም፣ ልጆች ናቸው። የጠንቋይ ልጆች ነው የሚሏቸው። ግን ደግሞ አንቺ እንደ ልጆች አይተሽ እንደዚህ መናገርሽ እኛን አግኝተሽ ነገሩን ለማመልከት እንኳን ማሰብሽ በጣም ትልቅ ነገር ነው እውነት ለመናገር። እሺ ለምን ወደ ህግ ሳልሄድሽም ለምን እስካሁን? እኔማ ገና አሁን ያወጣቸዋል እያልኩኝ ነው የምጠብቀው እኮ። አሁን ያወጣቸዋል ሲሸለቸኝ ነው። እኔ በቃ ሽልችት ሲለኝ እኔም ልጅ አለኝ። ነገ የኔ ልጆች ምን ይሆናሉ ብዬ ነው እኮ የወጣሁት። ትክክል ነሽ። የኔ ልጆችስ የት ይረግፋሉ? እኔስ አንድ ነገር ብሆን ብዬ ነው የወጣሁት። ትክክል ነሽ። እነዚህ ሰዎች ማለት ይሄ በቃ ህገወጥ ነገር ነው እኮ። ህገወጥ ነው በአሁን ጊዜ ልጅ። ኧረ ህገወጥ ነው እውነት። ልጅ ምንም አያውቅም ልጅ እምልሽ። እሱም ብቻ ሳይሆን ይሄ መጠንቆል፣ እንደዚህ የመተት ስራ፣ የድግምት ስራ በጣም ከዘመኑ ጋር የማይሄድ ነገር ነው። የመናፍስት ስራ በእርግጥ እኛ
በእንደዚህ አይነት ጉዳይ ላይ በጣም ብዙ ነገር አሳልፌያለሁ። እግዚአብሔር በሚያውቀው አልፌዋለሁ እንጂ ካሜራማን ጥያቄ አለ። ከባድ ነገር ነው በጣም የሰማነው። ግን እኔ ትንሽ መጠየቅ ፈልገው ነገር አይ ቲንክ እነዚህ ሰዎች ጎረቤት ናቸው ብለውኛልና እዚህ ሰፈር ላይ እሳቸው 10 ምናምን ዓመት ኑረው አዲስ የገቡ ሰዎች ናቸውና ቤቱ አይ ቲንክ የኪራይ ቤት ነው ወይስ የኪራይ ነው? እና እንዴት ነው አንቺ ብቻ ነው ወይ የምታውቂው እንደ ጎረቤት? ቢኮዝ ያሳዩን ቤት አካባቢ ብዙ ጎረቤቶች አሉና ጎረቤት ለጎረቤት ተማክራችሁ የመወሰን ነገር አልነበረም ወይ? ምክንያቱም ልጅ ካለ ያስፈራል። ያጓሩ የሚያድሩ ከሆነ ያስፈራልና አካባቢው ላይ መወገዝ ይሄ እነሱን መጀመሪያ ማሸሽ አልነበረም ወይ? ምንድነው የወሰናችሁት እንደ ሰፈር እንደ ነዋሪ? አሁን እኛ ከሚዲያ ከመምጣታችሁ በፊት እንደ ጎረቤት ምንድነው የወሰናችሁት? በእነዚህ ሰዎች ላይ አንድ ላይ ተሰባስበን ተመካከርንና ይውጡ በቃ ሌላ ቦታ ተካሄድ ነው ሲል አይ ህፃናት ስላሉ በኋላ ደግሞ ከኛ ካወጧቸው ሌላ ነገር ያደርጓቸዋል ብለን ተመካከርን እንጂ ይውጡ ብለዋል። ሰው ይቀይሩ ቤት። ለምን እኛም ከስራ መተን ማረፊያችን ነው። ከስራ መተን የት እንረፍ የት እንተኛ እየተበጠበጥን ነው ብለው ሲሉ እኔ ደግሞ ልጆቹ አዛዘኑ። ልጅ ያለው መቼም ያው ትክክል ነው። እኔ ደግሞ ልጆች ስላሉ ድንገት ወይ ደብቋቸው ከሆነ ቤት ውስጥ ልጆች ይዘው ሲወጡ ደግሞ ሌላ ቦታ ሲወስዷቸው ሌላ ነገር ላጋንንትም ይሰጣሉ፣ አርዶም ሊሰጡ ይችላሉ ብዬ አልኳቸው። ከዛ በዛ ተስማሙ። በቃ ይቅር እዚሁ ደጉ እዚሁ ኑሩ ተብሎ ነው እንጂ እሱስ ልክ ነው ውጡ ተብለዋል። ግን አጋንንቱ ደግሞ ደም ይወዳል። አሁን አድባር ሲሆን የሆነ አመት በዓል ሲሆን ፋሲካ ገና ሲሆን የሚሰጠው ግብር አለው። የጠንቋዩ ማለት ነው የሆነ ግብር አለው ወንዝ ውስጥ። ስለዚህ ወንዝ ነው የሚሰጡት። ስለዚህ ያንን ጥቅም ስላለ ልጆቹን ፈራውኝ እኔ አሳልፎ። እሺ ቀጥል። በአካልስ አይተዋቸው ያውቃሉ እነዚህ ሰዎች? አሁን ከተከራዩ በኋላ ኦሬዲ ይወጣሉ ወይ? አሁን ጠንቋይ ናቸው ካሉን አይ ቲንክ ከመንፈስ ጋር የተገናኘ ነገር ነው እና ከቤት ይወጣሉ። ብዙ ጊዜ ከቤት መውጣት ለቅሶም አይደርሱ ማህበራዊ ኑሮ አያውቁም። አንቺ ግን ታውቂያቸዋለሽ ፊታቸውን? እኔ አውቃቸዋለሁ። ከቤት የሚወጡት በቃ የሆነ ወጥተው ለመግባት ነው እንጂ ከሰፈሩ ሰው ጋር ምንም አይነት ማህበራዊ ሪሌሽንሺፕ የላቸውም። ማህበራዊ ኑሮ የለም። ማህበራዊ ኑሮ ስትኖር እኮ ነው ሰው ላንተ ማህበራዊ ኑሮ የምትኖረው። እነሱ ጋር የለም። ይሄን ሁሉ አውርቻታለሁ ልጅቷን አሰማም። ማህበራዊ ኑሮማ ጥሩ ነው። ማህበራዊ ኑሮ ስትኖር አሁን ለቅሶ ቤት ሄደ ለቅሶ ንፍሮ ስበላ ቀብረ ስትመለስ ቡና ስትጠጣ መተህ ስታመሽ ይመሽልሃል፣ ይመሻል። ብድር በምድር የሚባል ነገር አለ። እነሱ ምንም ሰውየውንማ መልኩንም አይቻላል ሲጮህ ነው እንጂ ሴትዮዋን ብቻ ነው የሚያውቋት። ሴትዮዋማ ያው ሴት ናት። ትገናኛላችሁ፣ ትወጣለች። ልጆቹን ልወስድ ስመጣም እሷ ስለሆነ የምትከፍተው። እሺ ቀጥል። ለምንድን ነው ማለት አንቺ የምትወስጂበት? እነሱ መውሰድ አይችሉም ነው? አይወጡም፣ ከግቢያቸው አይወጡም። እንዴ ህዝብ ጎረቤቱ ይበላቸዋል። ጠንቋይ ያሉ ነው የሚበሏቸው። ስለዚህ ደግሞ ልጆቹ ያለ ትምህርት መኖር አይችሉም። አዎ ከባድ ነው። እርሱ አይ ቲንክ አሁን የተረዳሁት ነገር ሉሌ ከልጆቻቸው ጋር በጣም ቅርበት አላቸው እና ልጆቻቸውን ትምህርት ቤት በሚያመላልሱበት ታይም ልጆቹ ምን አይነት ሁኔታ ላይ ነበሩ? እነዚህ መንታ ወንድ ልጆች ወንድ ናቸው። ምን አይነት ሁኔታ ላይ ነበሩ? ማለት መንገድ ላይ ሲወስዷቸው ምግብ ምሳ የሚቋጠርላቸው ምሳ ሊሆን ይችላል። ትምህርት ቤት ውለው ሲመጡ ጧት ከቤት ሲወስዷቸው ምናምን ምን አይነት ሁኔታ ላይ ናቸው እነዚህ ህፃናቶች? እኔ እንደውም እነሱ ያው ሲሉ ስለሚያጓሩ ስለሚያድሩ ማለት ነው። እኔ እንደውም ለልጆች የምቋጥርላቸውን አምጥቼ አንድ ላይ ሩዝም ከሆነች ፓስታም እንጀራም ከሆነ ፍትፍት አርጌ ቁጥር አርጌ ለሁለቱም ለኔም ልጆች ለሁለታቸውም አርጌ ቋጥሬ። ስለዚህ እርሶም ይቋጥራሉ እነዚህ ህፃናት? አዎ ምንም ችግር የለውም። አዎ በእርግጥ ህፃናቶቹ አይታወቁም። እሺ ስለዚህ ህፃናቶቹ ይሄ መንገድ ላይ ሲሄድ የማልቀስ ወይ ቤት 10 ሰዓት ላይ ምናምን ከትምህርት ሲመጡ ቤት ሊያስገቡ ሲሉ እምቢ ማለት ምናምን ነገር ነበረ። ህፃናቶቹ ልጆቹስ የተባረኩ ናቸው። አንዳንዴ ሲመለሱ እኔ ጋር ገብተው ይጫወታሉ። በጊዜ ቶሎ አይገቡም። እዛ ገብተው ተጫውተው ምን ብለው ዞሮ እነዚህ ልጆች አንቺ ከመላመድ ወይም እንደ ልጆች ከማየት ሆኖ ይሄን ጥቆማ የሰጠሽኝና እናታችን ይሄን ነገር ለማጣራት እንሞክራለን። ያው እንደዚህ አይነት ነገር ሲፈጠር በአካባቢያችን ሁልጊዜ መመልከታችን አንርሳም ማለት እፈልጋለሁኝ።
የኔ እናት ለሰጠሽኝ ጥቆማ በጣም አመሰግናለሁ። እስቲ ከክሮዎች ጋር እንመካከርና እኛ እዛ ቤት ውስጥ ለመግባት የምንችልበትን ነገር እንፍጠር አይደለም? እንደዛ እናድርግ። እንግዲህ ተመልካቾቻችን እንደሰማችሁት እነዚህ ህፃናቶች የት ሄደው ነው? ምን ገጥሟቸው ነው? ወይስ ወደ ቤተሰብ ልኳቸው ነው ወይስ የት ልኳቸው ነው የሚሉትን ነገሮች አጣርተን ተመልሰን ምን መጣ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ተመልካቾቻችን እንግዲህ ያው ቆመን ሰምተን ተመልሰን በድጋሚ መጥተናል ማለት ነው። እያንዳንዱ ነገር አጣርተን አሁን ደግሞ ቤታቸው ለመግባት ሰዓቱ ደርሷል ማለት ነው። ከክሮዎች ጋር እንግዲህ የተነጋገርኩት አንዳንድ ነገር አለ። ይህም የተነጋገርኩት ነገር ምንድነው? እኔ እዛ ቤት ድብቅ ካሜራ ይዤ መግባትና አንዳንድ ነገሮች መጠየቅ ነው የፈለኩት በራሴ መንገድ ማለት ነው። በዋነኝነት ያው እንግዲህ ፈጣሪ እንዲጠብቀኝ ጸሎቴ ነው። ፈጣሪ ይጠብቀኛል። እነዚህ ሰዎች እነዚህ ህፃናቶች እነዚህን ተወዳጅ በሰፈሩ በጣም ተወዳጅ ህፃናቶች ናቸው። ተሰማ በቃ ከሁሉ ጋር የሚታቀፉ ከሁሉ ጋር የሚወደዱ ህፃናት ናቸው። እነዚህን ህፃናት የት እንደጣሏቸው መስማት ስለምንፈልግ ማወቅ ስለምንፈልግ ያው ገብተን እያንዳንዱ ነገር መጠየቅ አለብን። ድብቅ ካሜራ ይዤ እገባለሁኝ እና የእነሱን አገልግሎት እንደምፈልግ ነው የምነግራቸው። እንግዲህ ግቢያቸው ዝም ብሎ መግባት እንደሚቻል ነግረውኛል። በዋነኝነት እንግዲህ ሌላ ነገሮች ካሉ ነገሩን አቋርጬ ለመውጣት እገደዳለሁ ማለት ነው። ግን ያሉትን ነገሮች አሁንም አብራችሁ ተከታተሉን፣ የትም እንዳትሄዱ። እዚህ ቤት እንዴት ናችሁ? ሰላም ላይክ ሰው ልኮኝ ነበር ወደዚህ የመጣሁት እና የሆነ ነገር መጠየቅ ፈልጌ ነበር። እናንተ ልጅ እምቢ አለኝ። ካገባሁ 2 ዓመት አልፎኛል እና ልጅ እምቢ አለኝ እና እዚህ ደግሞ አዋቂ ሰው እንዳለ ሰምቼ ነበረ። እሺ ጌታው እየሰሙ ነው? እንግባ። ግባ። እሺ ሰላም ሰላም አለን። ጋርፍ በል ልጅ የለኝም እና ልጅ ፈልጌ ነበር እና ልጅ ፈልገህ ነው? አዎ አለ በእኛ ደባ ሞልቶ። እንዴት ነው ማድረግ ያለብኝ? ምንድን ነው ማድረግ ያለብኝ? ካገባሁኝ 2 ዓመት አልፎኛል፣ ግን ልጅ መውለድ አልቻልኩም። ልጅ ትወልዳለህ። አድርግ የምትባለውን ነገር ታደርጋለህ። እሺ አደርጋለሁ፣ ችግር የለውም። ምንድን ነው እርስዎ የሚያደርጉልኝ? ይጸለይልሃል። ከዛን ከፍለውን ትከፍላለህ። እከፍላለሁ፣ ችግር የለውም። መክፈል እችላለሁ። በዚህች እናቲቱ 10,000 ብር ይስጫቸው። እሺ ጌታው 10,000 ብር ያደርጉና ልጅ በልጅ ይሆናሉ። እሺ የምን ወረቀት ነው ይሄ? አሁን የመውለጃ የእርሱ ምንድን ነው? ጽሁፍ የለውም። ምንድን ነው ማድረገው ይሄን ወረቀት? 10,000 ብር እሱ ጽፎልሃል። 10,000 ብር ምስል አድርገህ ትሰጠኛለህ። ከዚህ ከስሩ ባለው ቃራማው አድርግበት። እሺ 10,000 ብሩን መላክ ይችላሉ በባንክ? እኛ እንደሱ አንጠቀምም። የለንም አንጠቀምም። ምን ችግር አለው? የለንም እኛ
እኮ ችግር የለውም። እኔ እኮ አሁን በባንክ መላክ ስለፈለኩኝ እኮ ነው። እሺ ስምህን ንገረው። ስምህን ንገረው። ለማን? ለእሱ ነው? ለእሳቸው ንገራቸው። ይድነቃቸው ነው ስሜ። ይድነቃቸው ልጅህን አንተ በምን ታገኛለህ? እሺ በቀና መንገድ ተጓዝ። እሺ በባንክ መላክ አልችልም። አይቻልም። እንደሱ አንጠቀም። እቺ በባንክ ያርጉልኝ አባቴ። እሺ ምንድነው ሌላ ማድረግ ያለብኝ ነገር ከዚህ ውጭስ? እርስዎ ምንድነው የሚያደርጉልኝ ብሩን ሳስገባ? ሳምንት በኋላ መተህ ቅጠል ትቀባለህ። ቅጠል አለ የሚሰጥህ። ከሳምንት በኋላ ይሄን ብር ካስገባህ በኋላ ከሳምንት በኋላ እኮ ነው መምጣት አልችልም። ከሳምንት በኋላ ይቀርባል። የምን ጭስ ነው? የመሰለ ልጅ ይቀርባል። ልጅ ፈልጋለሁ ብለህ ኧረ ይሄን ሰዓት ያውጡት፣ ጭሱን ያውጡት። ትንሽ ነው ትንሽ። ኧረ ያውጡልኝ። አይወጣም፣ እንደዚሁ ነው። ምንድን ነው ደግሞ ከየት የመጣው? እሰጭው። ኧረ ያውጡልኝ። ጨርሰዋል። እኔ ከሳምንት በኋላ መምጣት አልችልም። እኔ አሁን ዛሬ ነው ጨርሼ መሄድ የምፈልግ። ዛሬውን አድርገውና ብሩን አሁን ስጠና ሂድ። ብሩን ስጠና ሂድ። እቃውንም የምትፈልገውንም አድርገህ መሄድ ትችላለህ። ከዛ በኋላ የሚፈጠረውን ደግሞ የሚሆን ማይሆነውን ደግሞ ትመልስልናለህ። ችግር እኮ እኔ በባንክ ላክ። እኛ አንቀበልም በባንክ ሳንቲሙ። ለምን? እጅ በእጅ ነው። ምን ችግር አለው? በቴሌ ብር ቴሌ ብር በብር እጅ በእጅ ነው። እኔ ደግሞ እሱ መክፈል አልችልም፣ የለኝም፣ ካሽ የለኝም። አለቃው እንዴት ነው? ጌታው ጌታው ካልከፈለ ይውጣ። ልጅህም ይቀራል፣ አንተም ትቆመጣለህ። ምንድን ነው ያለኝ? ንገሪውና ይውጣ። ከበቁንቱን ከሌለ አንተ ሌላ ነገር እክል ይደርስብሃል። ውጣ እያለክ ነው። ተቆምጠህ ትወጣለህ። ለምንድን ነው እንደዛ ነው? እንደብሻቸው የማይሆን ከሆነ ውጣልን። እንደርሳቸው ያማቸዋል ሲደርስባቸው በቃ እንዲህ ካል እኮ ነው እኮ ከፍላለሁ እኮ ነው እኮ እጅ በጃውን የለኝም አልካ። ያማቸዋል እሳቸው ሲበዛል የለም ማለት ነው። እሺ እኔ መምህር ነኝ። መምህር ነኝ። እኔ መምህር ነኝ እያልኩሽ ነው። እንደኛ መምህር ምን ይሰራል? መምህርም ሆነ ምንም ሆነ ካሁን ፍላጎት ሌላ ነው፣ ያወራው ሌላ ነው፣ የምትፈልገው ልጅ ነው። እሳቸው በከረማ ይይዙልሃል፣ ቦልድ ትችላለህ ብለዋል እኮ። ስለዚህ አሁን ደግሞ አንተ ያሉትን እሳቸው የነገሩትን ነገር ፈጽምላቸውና ከዛ እስከ አንድ ወር ሙሉ ታያለህ። ችግር የለውም። አሁን እሳቸው የሚሉትን ነገር በደንብ እኮ በረካ የሚባለው ህፃኑ ልጃችሁ ሴት ልጅ ነው። እኛ ልጅ የለንም፣ ልጅ የለንም። በረካ የሚባለው ልጃችሁ በረካ የሚባለው ልጃችሁ እኛ ህፃናቶቹ ሰው የት ነው? እኛ የለንም ልጅ። እኔ ልጆችን ፈልጌ ነው የመጣሁት። የምን ልጅ? የእናንተ ልጆች ፈልጌ ነው የመጣሁት። ናውጣ። እኛ ልጅ የለንም ጌታው፣ ናውጣ። ለዚህ ነው የመጣው እንዴ? እኛ ልጅ የለንም። አሁን ምንም የምፈልገው ልጅ የለም። ነው እውነቱን ነው። እኛ ልጅ የለንም። ናውጣልን። ልጅ የለንም። እኛ ልጅ አልወለድንም። ይኸውልሽ ውጣ ውጣ አትበይኝ። ለምን ደግሞ ወጣ? ልጅ የለንም። ይኸውልሽ አልወጣም። ይሄን ጭሳጭስሽ ነው ወጪ። እኛ እናውጣም። እሱ እንደነበረ ጭሳጭስሽ ነው ወጪ። ምን ብለሽ ተጨጭሽው? እኛ እናውጣም። ልጅም የለንም። ህፃናቶቹን ፈልጌ ነው የመጣሁት እያልኩሽ ነው። የለንም። እኛ አልወለድንም። ልጅ እኛ አልወለድንም። ምን ሆነ ነው? ልጅ እኛ አልወለድንም። የለንም። እዚህ ቤት ውስጥ እነ በረካ የሚባሉ በረካና አንዱን ስሙን እንጃ ነው የራስቸዋል። አይ እኛ ልጅ የለንም። በረካ የምን በረካ? እኔ ሳስተምራቸው ነበር እያልኩሽ እኮ ነው። እኛ ልጅ የለንም። ምን ሆነ ነው? እኛ ልጅ አልወለድንም። የት ነው ያሉት ልጆቹ? ልጆቹ የት ናቸው? እኛ የለንም። ልጅ የለንም።
እኛ ካገባን ቆይተናል፣ ግን ልጅ የለንም፣ አልወለድንም። ስለዚህ ልውጣልሽ? አዎ ውጣ። ተመልሼ ግን እመጣለሁ። መቼም አትመጣም። ተመልሼ ግን እመጣለሁ። እሺ አባባሌ ሌላ አመጣጥ ሌላ ልጅ የለንም። ተመልሼ ግን እመጣለሁ። ኧረ እኛ በፍጹም ተመልሼ እመጣለሁ። እኛ ልጅ የለንም። ከዛ በኋላ ተመለስ ግን ልጆቹ የት እንዳሉ ትነግሩኛለሽ። ኧረ በፍጹም እኛ ልጅ የለንም። ና ካሜራማን ና ካሜራማን እዚህ ቤት እንዴ አለቃው ጋር ኧረ ጌታው እንዴ ዞር በል ውጣ ውጣኛ ዘርበል በእግዚአብሔር ምን ሆነ ነው? ኧረ ህግ ያግድ ህግ ያግድ ተው ህግ ያግድ ሌባ ምን ሆነ ነው? ምን አጣ? ምን አደረገ? ምንድን ነው እሱ? ምንድን ነው? ምን አደረገ? ምንድን ነው አንተ? ምንድን ነው? ምንም አይደለም። ምን ሆነ? ሌባ ምን አጠፋ? ምን ወሰደብህ? ምን ወሰደብህ? ውጭ ላይ እሺ፣ በህግ አምላክ ውጡ። ህግ ታውቂያለሽ? አዎ፣ እሺ ውጡ። ህፃናቶቹ የት ነው ያሉት? ምንም እኛ ልጅ የለንም። ልጅ የለንም። የምን ልጅ? ልጅ የለንም። ቀልዱን ተይው። ልጆቻችሁስ? ውጡልን። ልጅ የለንም። ልጆቻችሁ? ልጅ የለንም። ውጡልን። ኧረ በፈጣሪ ቁጭ በል። ውጡልን። ቁጭ በል። ውጡልን። ቁጭ በል። እሺ እወጣለሁ። ቁጭ በል። ውጣልን። ቁጭ በል። ውጣልን ባላ ምንድን ነው የምትሉት? ልጅ የለንም። ልጅ የለንም። ይኸውልህ ቀልድ አይደለም። ለምን ድፍት አይልም? ቁጭ በይ እያልኩሽ ነው። ውጣልን። ቁጭ በይ እያልኩሽ ነው። እኔ የምወጣበት ምንም አንዳች ምክንያት የለኝም። ምን ማለት ነው? ሰው ቤት እኮ ነው ያለኸው። ሰው ቤት ነው ያለው እና ውጣ። ልጁ የት ነው? የምን ልጅ? አንተ የሰጠህን ልጅ አለ እዚህ? ያስቀመጥከው ነገር አለ? የምን ልጅ ነው? ተናገር። ልጆች የት ናቸው ያሉት? የለንም እኛ ልጆች። ሁለት መንትያ ልጆች የለንም እኛ ልጆች አልወለድንም። የለንም። እባክህ ውጣልን። እሱ ያመዋል። ውጣልን። ለምን አይደፋም ከፊቴ? ምን ማለት ነው? ማን ነው የምትደፋ? ለራስህ ህይወት ዘራፍ አንተ ማን የጠየቀውን ብቻ መልስ። እኛ ልጅ የለንም። ልጅ የለንም። እየሰማህ ነው አይደል? ውጣልን። በህግ አምላክ ውጣልን። ሰው ቤት መጥተህ ስለ ቤት ሂስትሪ አትጠይቅም። ሌላ ጥያቄ ቢልጠይቅሻለሁ። ምንም የምጠይቀው ነገር የለም። አልፈሽ ቁጭ በይ እያልኩሽ ነው። ውጣልን። በህግ አምላክ ቁጭ በይ አልፈሽ። እሺ ውጣልን። ቁጭ በል። ውጣልን። አንቺ ነው ወጣው ተብለሽ። እሺ ውጣልን። ስለ ህፃናቶች ሳትነግሪኝ ነቅነቃለሁ። የምን ልጅ ነው? ስለምን ልጅ ነው የምታወራው? ስለምን ልጅ ነው እያወራ ያለው? ህፃናቶቹስ? እኛ ልጅ የለንም። የእናንተ ልጆች የለንም። እኛ ልጅ አልወለድንም። ልጅ የለንም። እየሰማክን ከሆነ ልጅ የለንም። እኛ አልወለድንም። ቀልዱን ተይው። ምንም ቀልድ የለም። ሰው በልጁ ይቀልዳል እንዴ? ልጅ ቢኖረን እኮ እስካሁን ድረስ እንደው ደስ ይለን ነበር፣ ግን አልወለድንም። ተናገር። ማን ያልታሉ ልጅ አልሰማም? አልሰማና በረከት ናቸው። እኛ የለንም። እየነገርን ነው። ልጅ አልወለድንም። ቀልዱን ተው። ምን አይነት ቀልድ ነው? በስራ ቀልድ አለ እንዴ? ተውና ልጆቻችሁ የት እንዳሉ ንገሩ። ቀልድ አይደለም የመጣው። እኔ ከእናንተ የምፈልገው አንዳችን እርዳታም የለም፣ ምንም ነገር የለም። እኛ ልጆች የለንም። ሲጀመር አልወለድንም። ልጅ የለንም። ተናገር እንጂ። በረከት ተሰጣቸው። የለንም። እኛ አልወለድንም። እሱ ዝም ብሎ ነው። የለንም እኛ ልጆች ኧረ እኛ የለንም ልጅ። የምን መንታ ነው የሚያወሩት? የምን መንታ ነው የሚያወሩት? ይቅር ይበሉት። እሳቸው ዝም ብለው ምን ሰተናቸዋል ነው ያሉት?
የምን ልጅ ነው የሚያወሩት እርሶ? ግብር የተሰጣቸው የምን ግብር ነው? እሳቸውን ጠይቋቸው። እኔ አላውቅም። እኔ በበኩሌ አልወለድኩም። እርሶ ለምን ዋሻሉ? የምን ልጅ ነው? ስለምን ልጅ ነው የሚያወሩት? እሱን ቀልዱን ተይውና ማለት ነው። እውነተኛውን ነገር ንገሩኝ። ስለምን ልጅ ነው የሚያወሩት? ግብር የተሰጣቸው ንገሪያቸው። ወይ በረካ እሳቸው ዝም ብለው ስለሚያማቸው ነው። በረካ ነው እኮ ስለሚያማቸው ያማቸዋል። ልጅ የለንም እኛ አይደለም። ቀልድ አይደለም። ይኸውልሽ እኛም ቀልድ አልያዝንም። እዚህ ሰፈር ውስጥ ትምህርት ቤት ሲመላለሱ የነበሩት 2 ህጻናቶች የት ነው ያሉት? ለኛ ትምህርት ቤት መሄድ ከቀሩ ኦልሞስት ወደ 2 ወር ገደማ ሊሆናቸው ወር ከ15 ቀን በላይ ትምህርት ቤት አልሄዱም። እኛ አልወለድንም። እየሰማን ከሆነ በስነ ስርዓት እየሰማን ከሆነ እኛም እያወራን ነው። ልጅ አልወለድንም፣ ልጅ የለንም። ቀልዱን ተይው። ቀልድ እንዴት ሰው በእንትን ቀልድ እንዴት ይቀልዳል? አመጣጥ ሌላ፣ የምትገባበት ሂስትሪ ሌላ። ምን ሆነ ነው? ምንድነው የምገባበት ሂስትሪ? የመጣው እንዲህ ብላል የመጣው መልሰህ ደግሞ መተህ ደግሞ አሁን ደግሞ ልጅ አለች ልጅ ወልደሽ አልወለድኩም። እኔ ልጅ አልወለድኩም ያልኩህን ነው እያልኩ ያለው። እኛ ልጅ አልወለድንም። ምንድነው አሁን ይሄ ወረቀት የሰጠኝ? ለምን ምን ላደርገው ነው? ታገኝ 10,000 ብር ማምጣት ልጅ አልከው ስገባ ልጅ መውለድ ፈልጋለሁ። ላንቺ ልጅ ቢፈልግ ታዲያ ፈጣሪን ለምናለው እንጂ እሱ ነው ምንም። ታዲያ ለምን መጣህ? ተናገሪ። ቦታ ላይ ለምን መጣህ? እየጠየኩሽ እኮ ያለሁት ምንድነው የምጠይቀኝ? እኔ ልጅ የለኝም፣ አልወለድኩም። እኛ ልጅ አልወለድንም እስካሁን ድረስ። ልጅ አልወለዳችሁም? አልወለድንም። ምንም ሌላ ነገር አላልኩም። ህፃኖች የት ናቸው ብቻ ነው እኮ እያልኩሽ ያለሁት። እኛ ልጅ የለንም። እኔ አልወለድኩም። እሳቸው ዝም ብለው ነው። የምመገበር ነው። ምንም ግብር የለም። ምንም ግብር የለም። በቃ ቤተሰብ ጋር ይሰጥቻለሁ። ለእናቶቼ የገጠር ክፍለ ሀገር ይዤ ሰጥቻለሁ። ልጆቼ እንደሱ የማሳደግ አቅም ስለሌለኝ ሰጧቸው ለእናቴ እና ምንም ግብር የለም። እሳቸው ዝም ብለው ነው የሚያወሩት። እዚህ ቤት ሰጥተናቸዋል። እባካችሁን ውጡ። አሁን በቃ ጨረስን አይደለ? ያማቸዋል እሳቸው። ለምን ድፍት አይልም? እዚህ ላይ ለምን ይደፋል? ምን ካንተ ምን የሚወስደው ነገር አለ? ምን የምትሰጠው ነገር አለ? ውጣልና በቃ አምላክ ውጣልን። እሳቸውን ያማቸዋል። በቃ አምላክ ውጣልን። ውጣሽ በቃ አምላክ ውጡ ከቤት በቃ አምላክ ውጣልን። እሳቸው ያማቸዋል። በቃ አምላክ ያማቸዋል እሳቸው። እባክህ ውጣልን። እሺ ና ውጣልን። በቃ ውጣሽ ውጣልን። እሺ በህግ አምላክ ውጣልን። እሳቸው ያማቸዋል። እሺ በእናትህ ተረጋጋ። ትቀሰፋለህ። ውጣ ና ውጣ። በቃ አምላክ ተነሳ። ተውና ውጣ። ቀርጸውን ተውና ውጣ። በህግ አምላክ ውጣልን። ቁጭ በል እዛ ተነስ ውጣልን። በህግ አምላክ የምንም ቁጭ የለም። ውጣልን። ቀመጥ ውጣልን። በቃ ሂድ። እኛ በቤታችን መጣችሁ ቤተሰብ ጋር ተገብሯል ያለ ነው። እሱ ዝም ብሎ ስለሚያመው ነው። እየሰማኝ ነው። ለውቃቤ ተሰጥቷል። ይሄው ውቃቤ ተሰጥቷል። እሺ ዝም ብለህ ቁጭ በል ወይ ውጣልን ከዚህ በቃ። እሳቸው ዝም ብለው ነው የሚያወሩት። ቤተሰብ ጋር ሰጥቻለሁ፣ እናቶች ሰጥቻለሁ። በቃ ውጣ ውጣልን። የምን ከራማ ነው? ውጣልን። እሳቸው ዝም ብለው ነው። ይኸውልሽ እሳቸውን አትስማቸው ስለሚያማቸው ነው። ተቆምጠህ እንዳትወጣ። እየሰማኝ ነው። እሳቸው ዝም ብለው እኔን ከሰማኝ ቤተሰቦቼ ጋር ነው ያሉት። እየሰማኝ ነው አይደል? እኔ ቤተሰቦቼ ጋር ምንድነው ማስረዳ? እሳቸው ነው የሚገቡት እንዴ? እሺ በቃ ውጡላቸው። ስትወጡ እናንተ እሳቸው ጋር ይቀመጣሉ። በቃ አስገቢውና እኔና አንቺ እናውራሽ። ቤተሰብ ከሄዱ ቤተሰብ ጋር ሄደዋል። በቃ እሺ ውጣ። አስገቢያቸውና እናውራ እኔና አንቺ። በቃ እሺ ግቡ ጋሼ። ቁጭ በይ። ተይው አንቺ እሱን የማትሸፍኚው ምን ፈልግ ነው የምትሸፍኚው? ቁጭ በይ። ቁጭ ያልን አንተ ራስህ ውጣ በእናትህ። እኔ አሁን በጣም እየረበሽከኝ ነው ያለው። አንዳች የምወጣበት ነገር እና ምንድን ነው? ቁጭ በይ እና የምጠይቅሽን ጥያቄ ሁላ መልሽልኝ። ምንድን ነው የምትመለስበት? ምንድን ነው? ነይ ቁጭ በይ እዚህ ጋር። ፍላጎት ምንድን ነው? ገረምሽ ሌባ እኛ ሌባ አለን። ህፃናቶች የወሰዱ ነገር እናቴ ፍላጎት ሰጥቷቸው። እናትሽ ጋር ነች ያሉት? አዎ ቅድም ልጄ ላይ ውስጥ ያልነበረ በቃ ያው እሷን ነግሱ የነገረ እንዲህ ምናምን ያለ ውሸቱ ነው። እኔ ለእናቴ ክፍለ ሀገር ስጭኝ፣ እንደውላለን ለእናትሽ ክፍለ ሀገር። ስልክ የላቸውም እዛ ስልክ አይጠቀሙ። ስልክ የላቸውም። ቀልዱን ተይው። ቀልድ አለው ሰው በስራ ላይ ቀልድ የለም። እኔም ራሴ ቁጭ ብዬ የምሰራበትን ጊዜ እየገደልኩ ያለው ገብረናቸው አለ ከራም ነው የሚል ቤተሰብ ገልካቸው
አልገደልንም እኛ ልጅ እንድትወልድና ሰው እናት የወለደች እንዴት ትገባለች? እሱን ማይጠቅስ እንጂ እሱ ከረማ ገብረና መገበር ምንድነው? ቤተሰቦቹ ጋር ሰጧቸው። ዝም በል አንተ። ቤተሰቦቹ ጋር ነው ተጫውቻለሁ። ቀልድ አይደለም ያስኩት። ሰማሽ? ቀልድ አይደለም እዚህ ጋር ምንም ቀልድ የለም። ሰው ቀልድ አያወራም። እኔ እኮ ቁጭ የምልበትን እኮ ስንት ስራ የሚሰራ ነገር ነው። ዝም ብለሽ አትለፍልፊ። እኔ ምስክር አመጣልሻለሁ ከፈለግሽ። ማንም ስለኔ ማንም ህፃናቶቹ የት ነው ያሉት? ክፍለ ሀገር እናቴ ሰጧት። አቅሙ ስለሌለ ለማሳደጋቸው ስለሌለ ወይ ውጪ ትንሽ ተረጋግቶ ይምጣ ይሻላል። እራሳቸው መውጣት አይችሉም። ከሆነ ዝም አስቢው። እንዴ ዝም ይላሉ? ስራቸው እንዴ ዝም ይላሉ? እሳቸው ምንድን ነው ስራው? በቃ እንዲያማቸዋል። ያማቸዋል። ጠንቋይ አይደሉም፣ ያማቸዋል። ስለሚያማቸው ነው እየነገርኩሽ ነው። እኔ አሁን እሱ መጠንቆሉ አንቺ መጠንቆልሽ አይደለም። አንቺ ጠንቋይ እንደሆነች ሰምቻለሁ። እኔ እዚህ ጋር መስማት የምፈልገው ስለ ህፃናቶቹ ብቻ ነው። ህፃናቶቹ ክፍለ ሀገር ናቸው። ክፍለ ሀገር ናቸው። አስደውይኝና አሉ ይባል። ስልክ የላቸውም። የት ነው ክፍለ ሀገር? አርባ ምንጭ እዛ ናቸው ያሉት። አርባ ምንጭ ታዲያ ኔትወርክ የለም ብለሽ ምናምን ልትሸውጂ ነው? ስልክ የላቸውም። በጎረቤት ስልክ ቢሆን እኔ ማንንም አውቀው ሰው ጎረቤት የለም። እናቴና እናዛ ያለችው እናቴ ብቻ ናት። ለእናቴ ሰጥቻለሁ። ብቻዋን ስለሆነች ከነሱ ጋር ሆኜ ብዬ ሰጧቸው። ሰው እንዴት ልጁ እናት እንዴት ልጁን ትገላለች? እሱንም አንቺ ልጠይቅሽ እንጂ ግብርናቸው አልሚ ታዲያ ምንድነው? ምን መገበር እሳቸው ስለሚያማቸው መገበር ምንድነው? ስለሚያማቸው ነው እየነገርኩ ነው ያሉት። እሳቸው ስለሚያማቸው ነው እኮ። ሽመንት ያ ልጅ ናቸው አይደል? አይደላቸው? አዎ። ስለዚህ የት ነው ያሉት? ክፍለ ሀገር ሰጧቸው። ምንድነው የምትለው? አይ ምንም ወይ እዚህ ጋር በልጅ ቀልድ የለም። እዚህ ጋር ይሄን ጉዳይ ሳንጨርስ የትም ስለማንወጣ ሹፌራችን ጋር ደውልና ወደ አርባ ምንጭ መሄድ እንችላለን። ይሄዳው እንሂድ። ወደ አርባ ምንጭ እዛው ታሳየን፣ እንነሳ። ለምን ደማትጂ? እኔም ስራ አለብኝ። ጠዋት ወጥቼ ማታ ነው የምገባው። ስራ አለብኝ። ይኸውልሽ እዚህ ጋር ውጭና ፈለግሽ ስንት ሰው አንቺን ፈልጎ እንደመጣ ታያለሽ። ሂጂ ውጭ ላይ። ለምን እወጣለሁ? እኔ ከሰው ጋር ምን ያገናኘኛል? አንቀው ሊወስዱሽ ነው የሚጠብቁሽ። ምን እሺ ብሎ ነው? አልታመምኩ፣ ጤነኛ ነኝ። ሰው ዝም ብሎ ሰው ብድግ አድርጎ ምንድን ነው የሚወስደው? ይሄ እናንተ የምታስቡት አገባብ ስትመጣ ሌላ መተመልሰህ ደግሞ የምታወራው ነገር ሌላ። ምን ብዬ ነው ስለኔ ልጅ መውለድ አንተ ምን የሚከት ነገር አለ? ምንድን ብዬ ነው የገባው? የሱን ዳቦ ትሰጠኛለህ? ምንም ልጆቼ ናቸው አይደል? ምንም ነገር የምታደርግልኝ ነገር የለም። እነሱ የት ሄዱ ነው እኮ እያልኩ ያለው። ክፍለ ሀገር ሰጧቸው። አንተ ዝም በል። ታስወጣው መሰለኝ። ያማቸዋል። ዝም በይ። ስለሚያማው ነው። አትንካው። እሱ ስለሚያማው ከሆነ ዝም በል ነው። ምንድነው ዝም ይሉ? አንተ የምትቆራርጠውን ስለሚያማቸው ነው። ዝም በል ብያለሁ። ቁጭ በይ። ስለሚያማቸው ነው። እሳቸው እንዳለካቸው አትንካቸው። እሳቸው በጠንቆል ታምኛለሽ? ምንድነው መጠንቆል ማለት ምን ማለት ነው? እኔ ይኸውልሽ አሁንም ስለነዚህ ህጻናቶች ሳልሰማ ከዚህ ቤት ውልቃለሁ። ቀጥታ እንደውም ፊት ነው ይዘጋል ነው ጭቀጥ እኔ አልሄድም። የትም ቦታ የምሄደው ነገር የለም። ምንም የምናደርገው ነገር የለም። እሳቸውን ያማቸዋል። እናንተ ራሳችሁ ውጡ። ዝም በል አስቢው። ውጡሽ። ዝም አስቢው። እኔ የምወጣበት አንዳች ምክንያት የለም። ዝም ካልፋችሁ አስቢውና ወሬ ልጨርስበት። እንደዚህ ናቸው። ያማቸው እንደዚህ ነው። ማውጣት አይችሉም። ለምን ድፍት አይልም? ድፍት ለምን ለምን አይልም? ይደፋል? ምን ከሳቸው ምን የምትወዘው ነገር አለ? ዝም በይ። እሺ ውጣ። በጋ አምላክ ውጣልን። ሌባ ውጣልን። የት ጣላችኋቸው? ገብረናቸዋል ህጻናቶችን ነው ሲል የነበረ። እሳቸው ዝም ብለው ነው ለማን የተገበሩት? ስለሚያማቸው ለማን የተገበሩት ህጻናቶች? ስለሚያማቸው ነው እንደዚህ የሚሉ። ስለሚያማቸው እንደዚህ የሚባል ነገር የለም። ለማን የተገበሩት ህጻናቶቹ? ስለሚያማቸው ነው። እየሰማኸኝ ከሆነ በትክክል የምሰማኝ ከሆነ ስማኝ። እኔ ክፍለ ሀገር ነው የወሰድኩት። እሳቸው ስለሚያማቸው ነው። አይ የምትል ከሆነ ጊዜ ይሰጣል። ከሁለት ወር ከሶስት ወር በኋላ ተመልሶ ይመጣል። ለምን ሁለት ወር ሶስት ወር? ከአርባ ምንጭ እዚህ እኮ አንድ ቀን እኮ ነው። አንድ ቀን እንኳን አይወስድም። እኔ ስራዬ ጥዬ እሳቸውንም ትቼ መውጣት አልችልም። ስለዚህ ከሁለት ወር በኋላ ሰው እንዲያመጣልህ አደርጋለሁ። አሁን እንዲመጡ ነው የምፈልግ። አሁን አይመጡም። በጋ አምላክ ውጣልኝ። ውጣልኝ። አልወጣም። ውጣልኝ የሚባል ነገር የለም። እውነቷን ሳትናገሪ የዚህ ቤት ውጣልኝ የሚባል ነገር የለም። ብትሞት ይሻልሻል። ለምን እሞታለሁ? አልወጣም። አልወጣም። ከዚህ በላይ ምንም የሚነገር ነገር የለም። አልወጣም። አሁን እየነገርኩ ነው ያለሁት። በጋ አምላክ ውጣልኝ። ሁለታችሁም ሰይጣን ነው የምትመስሉ። ሲጀመር የሰይጣን ስራ ነው የምትሰሩ። በጋ አምላክ ውጣልኝ። የሰይጣን ስራ ነው የምትሰሩ። በጋ አምላክ አልሳምና በረከት ናቸው ብቻ ነው ያሉት። ያሉም እዚህ ክፍለ ሀገር ናቸው። ይጨንቅሻል። በኋላ በምንም እኛ ምንም ያጠፋን ችግር የለብንም። ውጣልኝ። በማመጣው ነገር ይጨንቅሻል። ቆይ እዚሁ ቆይ እዛው ቁጭ ቆይ ምን አመጣጡ ሌላ ሂስትሪ የሚበጠብጠው ሌላ ምን ሆነ ነው እንዴ? ኧረ እባክህን አንተ መቅረጹ ተውና ውጣ።
ውጣልን ቁጭ በይ ቁጭ በይ አልፈሽ ቁጭ በይ ምንድነው መቀመጥ ማለት ውጣልን ቁጭ በይ አልፈሽ እነዚህ ልጆች የት እንዳሉ ሳለን ከዚህ ቤት አትወጡ አንተ ነው ኮኛ በመጣ ቤታችን ጥለን የምንወጣበት መንገድ የለም አንተ ራስህ ውጣልን ሰምተሽኛል አይደል ቆማምጣላ ሶጃቸው ግቢ እቺ ማቃጣሪ ያለች አንቺ ማቃጣሪ ነሽ እንደኛ እንደዚህ ብለው የተረገምሽ ነሽ የተረገምሽ የት ናቸው ገብረናቸው አለ መገበር ምንድን ነው መገበሪያው ያረደናም አንቺ ነው ማለት ምን ማለት ነው አንቺ ነው ተወጡ ቆማምጣለሁ ታ ዝም ብለህ ዝም በል አንቺም ደፋት ንገሪና አልሰምና በረካ የተሻቸው እጅና እናቴን ታውቂያለሽ አሳያቸው 40 ልጅ ስንሄድ አንቺ ማብረሽ ነው የምትሄጂው እኔ አብረን ቤት ምክንያት ካሉ አብረን እንሄድ ምን ነው የጠፋው በቃ እሳቸው አጠፉት ታው ያልኳቸው ስለዚህ ምን ሰው ያጠፋው አጠፉት ያው አንላቀቅም ህፃናቶች ነው ያሉት ህፃናቶችን የት ነው ያሉት እሷ ስታመላልሳቸው ነበር ታመላልሳቸዋለች ከልጆቿ ጋር ተወስዳቸዋለች ታመጣቸዋለች ግን በቃ አቅሙ ስለሌለ አመላለሰችላቸው ወደ ክፍለ ሀገር አመላለሰችልሽ ልጆችሽን ምን ያህል እሷ እንደ ክፉ አትያት ማርሷ ክፉ ብትሆን መሰለኝ እንዲጥምጥም ማካ እንደ ገመድ ህፃናቶች የት ነው ያሉ እንግዲህ ምን እንደምትሉ ክፍለ ሀገር እንሂድ በቃ እንሂድ ወደ 40 ሚኒት ትምራለች አዎ እሷም ትሄዳለች ታውቂያታለሽ እናቴ አይ ታውቃቻለሽ ታውቃቸዋለሽ ትሄዳለች በዛ እናቴ ልታውቃት እና ዝም ብለን ሂደን የእሷን እናት ያንቺን እናት እያለ ከተማውን እንፈልገው እኔ እሳቸውን ጥዬ የምሄደው ከተማ እሳቸው የሚሄዱ አብሮ ይሄዳሉ እሳቸው አይሄዱም እንዴ ነው አብሮ እሳቸው እንደዚህ እያመማቸው በቃ አይወጡም እሳቸው ከዚህ ጭራሽ በቃ እውነቷ ሳትናገር ከዚህ ሲል ነቅነቅ አንልም ቁጭ በቃ ጠይቂያት አሁን መጠየቅ ብትፈልጊው እኛ ስራ አለብን እባክህ ስራ አይኖርብሽ እንዴ ምንድነው በቃ ቀላል ነገር እኮ ነው ልጆቹን አሁን ያረግሽበት ቤት ካሉ አሸጋግረሽም ከሆነ አሳዩን ቦታውን እኛ ሌላ ምን አለ እሺ በቃ እኔ ካገባ ወደ 10 ነው ምናምን አመት ተቀምጬ ነበር ልጅ እምቢ ብሎ የነበረ የእሳቸው እንደዚህ በካራማቸው ምናምን አንድ ከተፈታው ሌላ ችግር ትገባለች ከእሳቸው ጋር መለያየት አልችልም ልጅ ብሎ የነበረ እንዳጋጣሚ ስለዚህ ቸግሮሽ ነው ወደ ቤተሰብ ልትሻቸው ነው ቤተሰብ አይደለም እሳቸው ነው ቃላቸው ገበራቸው ምንድነው መገበር መስጠት አሁን ምን አልሽኝ 7 አመት ልጅ እምቢ ብሎኛል አልሽኝ 7 አመት ከዛ በኋላ በከራማው አገኘው አልሽኝ በ10 አመት ነው ያገኘው በ10 አመት እንዲያለኝ ከዛ በኋላ አገኘው 7 አመት ድረስ አብሮኝ ነበር ከዛ በኋላ አልቻልኩም ማሳደግ እሺ እናቴ ክፍለ ሀገር ወስጄ ሰጠው 40 ምን ጨርሻል ሰው ለምን አንሄድም እኔ አልሄድም እንዴ ቤት ሰው እየተጨነቀ ነው እኛም እየተጨነቀ ነው ምንድነው የሚያስጨንቃት ዳቦ ቆርሳ ትሰጣታለች እኔ አንቺ ባለጌ ስድ ጎረቤት ይጠይቁ ባለጌ ነው እልሽ ሀገር መያዝሽ አንቺ ሰላቢ ነሽ ሰው በልቶ እንዳያደር ምንም ምትቀኞች ሰፈሩ በሙሉ ምትቀኞች ናቸው ሟርት ነው ነገር ያጣላችኋቸው ክፍለ ሀገር ወሰድኩ ልጆቼ ናቸው ተለቁ ባለግም ክፍለ ሀገር አልወሰድሽም ከሆነ አልሄድም እሺ ደውይላቸው አልደውልም ስልክ የለም እዛ አካባቢ ማውቃቸው ሰው የለም ስልክ ምን አንድ አይነት ባልና ሚስት አንድ አይነቶች የሚከትሽ ነገር አለ ጥራጊ ናት ከየት እንደመጣች አይ ወደዛ ወደዛ ዞር በይ ሂጅ እንግዲህ ይዋጣል ውጪ ከቤቴ ውጪ ከቤቴ እቺ ሾክ ሄዳ ማቃጠር ትወጃለሽ እንደዚህ ማቃጠር አይደለም ማቃጠር ከዚህ በላይ ወሰድሽ ጧት እየወሰድሽ ከሷ በር ላይ ደፊ የከረምሽ ነው ምናምን ፋትዛ ምን አላት እናደፋለሁ ምን አላት ለራሷ ስለቆማት ለደስ እንዴ አንተ ውስጧን የታቃለች አስወጣልኛው በጋላ ተወጣለች አስወጣ ምን ይመጣብኛል ውጪ ከቤቴ አንቺም ክራይ ነሽ እኔም የቀበሌ ቤት ነኝ እከሳለሁ አሁን ካላመጣሽ አንገት ይቆረጣል ከፍዬ ነው የምኖረው ለጣን ኖር ከፍዬ በሬ አንጠጥልኝ ከፍዬ እሺ ምንም አልተሳደብት ነገር የለም ውጪ ከቤቴ
አሁን በምን አንቺ ሆንሽ ባቅ ነው ድረስ ለጀማለሽ እንደዚህ ያረሽ እየጠጋሽ አይደለም ጋደረኩ አይመለከትሽም ውጪ ሾካካ ሾክነሽ አፈጣጥሽ አሶታልሽ ሶታልሽ አሶታልሽ ግን አንቺ ሁለት ትናገሪያለሽ አሶጣት አሁን ደገም አሶጣት እንኳን እሷን ማስረጃ አገኘሁኝ ያለቀሽ ምንም የምታውቀው ነገር የለም ዝም ብላ ነው የምትለው እቺ ሾካካለሽ ይጂ ባክሽ ነው ዘይት ሾካካል ያገኛችኋል ኧረ ምንም ችግር የለም ምንም የምታበጭ ፋይዳ የለም አንቺ አይደለም አሁንም ምን አይነት አቃጣሪ ነው ለቀለድ ነው የመጣው እየነገርኩሽ ነው እሷን አስወጥቻታለሁ እውነቱን የምትናገሪ ከሆነ አሁንም ተናገሪ እውነት ወደ ቤተሰብ ነው የላክሻቸው በቀልቶችን አው ልካቸዋለሁ እኮ አንተ ለምን እዛ እንሄድም አቅም የለኝ እዛ እንዴት ምን ሄዶ አቅም የለኝም እኮ ምን ለምን አቅም የሌለሽ እዛ ምን በቃ እዚህ በፕሌን እጅ ያፈለግሽ አንቺ አሁን አንደኛ ነገር አው ልክ ነው በቃ እንደው እነሱ ዝም ብለው ለማያገባ እንትን አለ እንጂ ወልጃለሁ ሁለት ልጆች ነበሩ ወልጃለሁ ብያለሁ 7 አመትም ሆናቸው ስለዚህ እሺ አቅምሽ ስላልፈቀደ ቤተሰብ ላኳቸው ልትይ ነው አዎ ቤተሰብ ካልካቸው አንቺ አሁንም ይሄን ውሸት ነው መስማት ያስጠላኝ እውነት የምትናገር ይመስለኝ ነው ምንድነው እውነቱን ምንድንጋስ ከዚህ በላይ ምን እውነት አለ እሺ እሱ ይናገር ሳቸው ተቀጣዋለሁ እባክህ ሳቸው እንቷቸው አገና ረፊ ሳቸው አማቸዋለሁ እኮ ስለሚያማቸው ነው ናታው እዚህ ቁጭ በል ይደስ እሳቸውን ያማቸዋል አረባችሁ እንደውም ማለት ነው ያሉሽ መመለሻ ነይ ግቢ እና ልጅ መመለሻ ካለው ስጫቸው አማቸዋል አንተ ለምን አትቀር ስጫቸው መመለሻ ካለው ምን ሆነ ቁጭ በል እሺ አትምታቸው በአምላክ ዝም በይ በአምላክ ሰይጣን የእሳቸው ቋሚ አንተን ስብርብር ያወጣል እሰይ ስብርብር ያወጣል ቁጭ በል አርፈህ ምን ያጠጣሽው ምንም መድኃኒት ነው የእሳቸው መድኃኒት ነው መመለሻ ነው አዎ በጣም ጥሩ ረጋ በል ሰይጣን ጋኔላ ቁጭ በል እንዴ አትስደባቸው ለቀልድ የመጣው እንዳይመስልሽ ለቀልድ አልመጣው ካልመለሰላችሁ በደመጣጫቸውና ይመልሳው ነው ትንሽ አምጪላችሁ አጥጩ በደንብ ተረጋጋ ምንድናቸው ደግሞ እነዚህ ምን ፈልገው መተው ነው ምን ፈልገው መተው ነው ምን ፈልገው ልጆቹን እስካሁን እዚህ እንደነበርና አላየህም ለምንድን ነው ተቀመጠ የምትለኝ አላወቅንም እስካሁን አሁን ገና ማወቅኳችሁ ያው ተግባር ተገድጄ አድርጌ የተባልኩኝ ነገር ስለሆነ ልጆቹ ቤተሰቦቼ ይልናካላችሁ ያለ ስላልቻለ በኑሮ ስለከበደ ቆይኛ ነው ቀናል አሁን አወቅኳችሁ የት ነው የምታውቀው እዚሁ ለግብር መጣ የምን ግብር ባለፈው ያስገባሻቸው እነሱ ናቸው ተመልሰው መጥተው ነው የምን በባለፈው ነው እኔ ያለ ዛሬ መዚህ ቤት መጥቻለሁ ግን ባለፈው ምናምን አትበለኝ ስነ ስርዓት ያዥና ይኸውልህ እኔ ጋዜጠኛ ነኝ ልጆቻችሁ የት ነው ያሉት ክፍለ ሀገር የት ክፍለ ሀገር ደቡብ ምን ይሰሩ ነው እዛ አያታችን ጋር ሊያርጉ ማሳደግ ስላልቻልን ወደ አያቶቻችን ሰጥተን እንዲያድጉልን ማለት ነው ምን ይቶሪ ነው እዛ ነው ያሉት በቃ አቅሙ መሐል የማን ቤተሰቦች ጋር ያንተ ቤተሰቦች ጋር ነው የኔ ጋር ናቸው እና ያንቺ አያቶች ጋር ነው ያሉ ወይስ አያታቸው ጋር ነው የነሱ አያታቸው ጋር እና አያታችን ነው አያታቸው ጋር ነው የኔ እናት ጋር ነው ያሉት ስላልቻለን በቃ እዛው ወሰድነው እኮ ይኸውልህ ቀልዱን ተው ሰምተኛል መልሶልሃል አይደል አዎ ተመልሷል ምንድነው እሱ የለበስከው ይሄ ለካራማይ የምን ካራማ ለካራማይ የምን ካራማ ነው እያልኩ ነው ለምገብርለት እኮ ህፃናቶች የት ነው ያሉት ክፍለ ሀገር ተገብረው ክፍለ ሀገር ናቸው እና ተገብረው ከሆነ ተገብረው ክፍለ ሀገር ናቸው አይ አልተገበሩ ክፍለ ሀገር ናቸው ክፍለ ሀገር ናቸው ቤተሰቦቻቸው ነው እኔ ቀላል ነው ኑሮ ስለከበደን እዛ ሰጠናቸው ቀላል ለመሆን የሚያስኩት
ማንም ቀልድ የሚል እኛም ቀልድ አልያዝንም። ምን እያልክ ነው አንተ? እኛም ቀልድ አለም እኮ ያወራል ያለ አሁን እኮ እነዚህ ክፍለ ሀገር ናቸው እኮ ነበረ። ለምን ቀሩ? አልቻልንም። ለምን ከትምህርት ቤት ወጥተው እድገት አልቻልንም። ማሳደግ አቅም አልቻልንም። አቅማችን ከበደን። እዚህ ቤት ውስጥ የኖራችሁ ይሄ ሶፋ ነው። እዚህ ጋር ቡፌ ያለ እዚህ ጋር እሱን በልተው ይኖራሉ። ምግብ ያስፈልጋል። አይበላ እሱ መብል ያስፈልጋል። ቀልዱን ተውት። እንዴት ቀልዱን ተውትና ማለት ምንድን ነው የሚሉት እነዚህ ሰዎች? ምንም ምን ነገር የለም። ግራ ነው የገባኝ እኮ ምንም ግራ መግባት አይደለም። አርባ ምንጭ የት አካባቢ እንደሆነ ነው ለዛ ያሉ አርባ ምንጭ አካባቢ እንዳለሽ ንገሪና እኛ ሲቀላ አካባቢ ሲቀላ የሚባል ሀገር አለ። ይሄን ሲቀላ ነው እዛ ደቡብ ውስጥ ሲቀላ ምናምን የሚባል ነገር እሱን ተወውና ማለት ነው። እውነቱን ተናገር። እኛ እውነቱን መስማት ነው የምፈልገው። ሲቆልን እኮ እየነገርናችሁ እኛ እውነቱን እኮ ነው። አሁን እኮ እናንተ ናችሁ አታምኑ የተከራከራችሁ ያላችሁ። አታውቅም ብለህ ከሆነ ተሳስተሃል። ኧረ ታውቃላችሁ ምን ችግር አለ? እየሰማን ነው አባ። አወቅም አላወቅም አይደለም። እኛ በቃ ቤተሰቦቼ ጋር መኖር ምግብ ምናምን ስለከበደን እዛው እዛ እንዲያድጉ እዛው ሁለታችሁ ነው ይሄን ስራ የምትሰሩት። ይሄን የከራማውን ስራ እኔ ምን ሰራለሁ? እኔ ነው ስታይ ምን ትመስላለህ እኮ ሰውጣ ተቀየረ ትችላለሽ። ሰውጣ ተቀየረ ትችላለሽ። ሁሌ ሰዎች ግን የሆነ ባልና ሚስት ናቸው። እኔ ባለቤቴ ነው። እሱ ነገር ራሱ ግራ ያጋባል። እኔ ባለቤቴ ነው። ባልሽ ነው አረጋጋጫ ራሱ እኮ ባለቤቴ ነው። ልጆቼ ባባት ነው እኮ ሊሆንማ እኮ እንደሆነማ እኮ እኔም አውቃለሁ እኮ። እሷም ትቀየራለች ወደ አንተ ስራ። አይ የኔ ስራ ምንድነው የሚቀየረው? ምን ወደ ከራማ ምናምን የምትለው ቆሻሻ ስራ? የምን ቆሻሻ ስራ? እና ምን ንጉስ ነህ አንተ? አይወጡም እንዴ? አገረ ገዥ ነህ አንተ? አዎ አዎ። ተጨካትርከማቸው እያደከምካቸው እኮ ነው ያለው። አፈር ብለው ወዲያ ለምን እዚህ ላይ አይሰነጠቅም? እኔ ልጠይቅ የመጣሁት አሁንም ስለ ህፃናቶች ነው። ሰፈር ውስጥ እነዛ ተወዳጅ ልጆች የት ነው ያሉት? ክፍለ ሀገር አርባ ምንጭ እየነገርኩህ ነው። ከትንሽ ጊዜ ገብራችኋቸው ከሆነ ተናገሩ። ይሄን ብትናገሩ ነው የሚሻለው። የምን ግብር? በፍጹም ቤተሰብ ጋር ነው የወሰድነው። እኛ ቤተሰቦቼ ጋር ነው ያሉት። ስልክ ቢኖር እኮ ደውለን እናገናኝ ነበር። ስልክ የሚጠቀም አጠገባቸው ስለሌለ ያለንበት ሀገር እንኳን ስልክ ሌላ ኔትወርክ እና ኢንተርኔት የሚሰራበት እናት ያሮጊትና ስልክ መያዝ አትችልም። ለዛ ነው እንጂ ለሌላ ለጎረቤት ወይ ለቤተሰብ ለሌላ ሰው ቤተሰብ ደውል። ቢያንስ ከዛ ካሉ እንዳወኩኝ ሌላ ሰው እዛ ናቸው ይበለኝና ተወሻለሁ። እኔ ስልክም ከማንም ማውቀው ሰው ስለሌለ እኮ ነው እዛ አካባቢ ስልክ አልወሰድኩም። እኔ መሄዳቸውን ህፃናቶቹን ያረጋገጠ ያየ ሰው ማለት ነው። እሱን አድርሷቸው የመጣው ኖርማል ሰዓት አባታቸውን አድርሷቸው የመጣው እኔው ነኝ አድርሻቸው የመጣው እኮ። እውነቱን ንገረኝ። እኔ እውነቱን እኮ ነው እንድትነግረኝ የምፈልገው። እውነታው እዛው ነው፣ ክፍለ ሀገር ነው ያሉት እና ለምን ይጨቃጨቁናል? በቃ በአንተ ሰይጣን ስራ ስንቱ እንደሚሰቃይ ታውቃለህ? እየተጨቃጨቁ አይደለም። ህፃናቶች የት እንዳሉ እየጠየኩ ነው። እኛም እየመለስን እየነገርኩ ነው። ህፃናቶች የት ናቸው ነው? ተገብረዋል። ሰተናቸው ገብር ያለው ወዴት? ለከረማ አምጪ አሁን ተለበያ ሆኖ ለከረማ አሁን ጭና ጠጪው። አሁን መመለሻ ቅድሚያ ልሽ ቁጭ በል ሂጃም ጭና ጠጪው። ቦታቸው ሂጃም ጭና ቁጭ በል በእግዚአብሔር በመድኃኒዓለም እቺ ረጋ አምጪላቸው። አምጪው አምጪው። ቁጭ በል ጸጥ ነው ማድረግ። ቁጭ በል ቁጭ በል ቁጭ በል። አንተ ምን ሰይጣን ሰይጣን ቁጭ በል። እውነቱን እንድትነግረኝ ነው የምፈልግ። መልስ ሰይጣን እንድትሆን አይደለም የምፈልግ። ቁጭ በል ቁጭ በል። ተረጋግቶ ገብረናቸዋል ነው ያልክ? አዎ። ወዴት? ለከራማው። ምን አሳሸሽ አንቺ ታዲያ? ምን አሳሸሽ? እኔ እሳቸው ስራ ነው። እኔ ከዚህ ከወጣ የምኖርበት ምን አሳሸሽ እስካሁን? እንደዚህ ካልኩ እንደዚህ ነው ካልኩ ሁለት መኖሪያ ቤት ለከራማው እኔ መኖሪያ ቤት የለኝም ማለት ዛሬ እንደዚህ ሏሽሜ ቁጭ ይዛ ረፋታ ቁጭ ሂጂ እዛ ቁጭ። እሺ በቃ ውጡልን። አሁን በቃ እባካችሁ ውጡ። ቁጭ በይ። ምን አባሽ ነው የምወጣው? የት አባሽ ነው የምወጣው? ነይ ቁጭ በይ። ከራማ ምናምን እያልሽ ህፃን እንዲሞት አድርገሽ ቆይ መገበር ምንድን ነው? ለከራማችን ለሰይጣን ሞተዋል። ሞተዋል፣ ተሰጥቷል። አዩ የጠረጠርኩት ጉዳይ ማን ነው ይሄን ያደረገው? እኔው ምኑን አታስታውሰኛለሽ? እሳቸው ናቸው እንደዚህ ሊያደርጉ የቻሉት።
የ10 ዓመት ሙሉ ምንም መውለድ አልቻልኩም ነበረ። እሳቸው ስራ ነው እንደዚህ ልጅም ልወልድ የቻልኩት። እሺ እና እስከ 7 ዓመት አብረውኝ ነበሩ። ከዛ በኋላ ወስደው የት እንዳደረሷቸው ምን ያላቅ። እንዲህ እውነቱን ከተናገርኩ ደግሞ እኔም ከዚህ ቤት ልወጣ ነው፣ የኔም ህይወት ልጠፋ ነው። ለዛ ነው የዋሸኋቸው። መቼ ነው ይሄ የሆነው? አሁን 1 ወር ከምናምን እንደሆነው ነው። በቅርብ ጊዜ ነው። እስከ 7 ዓመት ከኛ ጋር ነበሩ ያሉት። እና 7 ዓመት ላይ እገብራለሁ ብለህ እንትን ብለህ ነው ወይስ ምንድነው የሆነው? አዎ ቃሌን አክብሬ ነው። ተናገር እስኪ። አዎ ቃሌን አክብሬ ነው። ቀስ ብለህ ንገረኝ እያልኩ ነው። አታበሳጨኝ። አትበሳጭ። ምንድነው የሆነው? ንገረኝ። የአያቴ ቅድመ አያቴን ትእዛዝ ላከብር። የአያቴ ቅድመ አያቴ ምንድነው እሱ? ግብር ግዴታ ለሳጥናይ ለንጉሳችን ሳጥናይ ነው ንጉሳችን። ቁጭ በል። ምንድነው ከመጀመሪያ እስከ መጨረሻው እስከ ንገረኝ። አንቺ ንገረኝ። ያው ከተጋባን እስከ 10 ዓመት ድረስ እኔ ስራቸውም እንደዚህ መሆን አላውቅም። እሳቸው የቤተሰባቸው ዛር ላያቸው ላይ እንዳለ ምን ያላውቅም ስንጋባ። እሺ እና ላያቸው ላይ እንደዚህ መሆኑ ማለት የተወሰነ ወር ምናምን ከተቀመጥኩ ደህና ነበሩ። ከዛ በኋላ ስራቸው እንደዚህ ሲሆኑ ደነገጥኩ። በቃ እኔ ራሴ ከወጣሽ ህይወትሽ ይጠፋል ምናምን ሲሉኝ አስፈራሩኝ። እሺ ብዬ አጠገባቸው በቃ መኖር ጀመሩ። እና ከገባውም 10 ዓመት ጀምሮ ልጅም ብሎ ነበረ። ባልሽ ነው? ባለቤቴ ናቸው። እሺ ከዛ ከ3 ዓመት በኋላ ወለድኩ። እሺ ወለድኩኝ። 2 መንታ ልጆች ትወልጃለሽ አትፍሪ ብለው ነበር እሳቸውም። እኔ እንደዚህ መሆን አላውቅም። እውነት እንዳሉት መንታ ወለድኩኝ። እሺ እስከ 7 ዓመት ከኔ ጋር በቃ እንዲህ አጥብቻ አሳደግኳቸው። ትምህርት ቤትም እውነትም እንዳለች ትምህርት ቤትም ይሄዳሉ 7 ዓመት ድረስ። ከትምህርት ቤት በኋላ በግማሽ ሴሚስተር ላይ ትምህርታቸው ይቆም አሉ። እንዴ ለምንድን ነው ማን ይቆም ያለው? እሳቸው። ለምንድን ነው የሚቆመው ትምህርት ይማሩ እንጂ ሲባል አይ እኔ እፈልጋቸዋለሁ ካሁን በኋላ ካንቺ ጋራ መኖር የለባቸውም ከኛ ጋራም አይኖሩም። ያን የሚወዙ ሲባል ሌላ ቦታ ነው የሚኖሩት። ከዛ በኋላ ስመጣ እነግርሻለሁ አሉ። ኧረ እባክዎትን ተው ልጆቹን ይዘው አትሄዱ ስል በፍጹም መሄድ አለባቸው ብለው ይዟቸው ሄዱ። ትምህርቱን እና ልጆችሽን አወጣሽ ተደሻቸው እና ምን ላገኔ ከሳቸው ውጪ ከወጣሁ እኔም ህይወቴ እንደሚጠፋው እንኳን ከዛ እሳቸውም ልጆች ስለሆነ ልጆቹ ምንም ያደረጉት ነገር የለም ብዬ ነበር የሰጧቸው። እሳቸውም ይዘው ሄደው ከስንተኛ ቀን በኋላ ምን ነው ልጆቹን ድምጽም አላሰማም ቤተሰብ ጋር ካሉት ሲደውሉና አገናኙ ስላቸው እኔ ለራሴ በማመልከው ገብራቸዋለሁ። እዚህ ያሉበት ቦታ እና አንቺ እናት ነሽ? አሜን ብለሽ ተቀበልሽ? እኔ እንግዲህ እሳቸውም ልጅ ነኝ ብቻዬን አልፈጠርኩም። እንግዲህ ምን ላድርግሽ? ያው ከኔ ጋር ጸብ ነው። እሳቸውም እንደተጣላ ነው ሁልጊዜ በዚህ ጭቅጭቅ ናቸው። እኔ ግራ ገብቶኝ ነው ቁጭ ያልኩት። እስቲ ንገረኝ። ተገበረዋል እኮ ቀጥ ብለን የቤተሰብ ዛር ምናምን ያልኩት ግዴታ ለዘር የሚወረስ ነገር ስለሆነ ገብሬያቸዋለሁ እኮ። ምንድነው እሱ? ቤተሰቦች ምንድነው? አሁን ካላደረኩኝ እኔም ልጠፋ ነው። አዎ እኔም እጠፋለሁ። እሺ ካልገበርኩለት ለዛ ነው ግዴታዬ ነው የተወጣሁት። ለማን ነው? ለሳጥናኤል። የወለድካቸው ልጆች እኮ ናቸው። እንዴት እንደዚህ ታደርጋለህ? ምን ላድርግ? ገብር ተባልኩ። እኔም ተገድጄ ነው። እና የወለዳችሁ ልጆች አወጣችሁ ለሰይጣን እንደዚህ ማድረጉ ተገቢ ነው? ምን እናድርግ? ካመለጥ ነው ያቃጥለናል። እሺ ሰፈር ውስጥ በጣም ብዙ ጊዜ የዶሮ ቆሻሻ ክንፉ ምናምን የምትሉት እናንተ ናችሁ? አዎ እኛው ነን። ለምን ምን ለማድረግ አድርጉ ተብለን? ማን ነው? ሳጥናኤል ለግብር። ሳጥናኤል ይጥፋ እና ሰይጣን እንደሆነ እያወቅህ ለምን ትሰራለህ? ትእዛዙ እሱን ካላረጉ ያማቸዋል። እሳቸው እንደዚህ አይነት ነገር ካልፈጸሙ ያማቸዋል። ማን ነው የሚጥለው እየወሰደ? አንቺ ነሽ? እሱ ነው? ራሳቸው ናቸው ሌሊት የሚጥሉት እየወጡ ራሳቸው ያርዳሉ። ራሳቸው ገፈው ራሳቸው ይጥላሉ። ሌሊቱን በሙሉ ለምን ደስ ጮህ የሚያደርግ? ያማቸዋል። በቃ አያቴ ውርስ ነው ይላሉ። አያቴም እንዲህ ነበር ይላሉ። እሳቸው ናቸው። አንቺ እሳቸው አትበይው። በየትኛው ንግስ ነው እሳቸው የሚባለው? እንደዚህ እያልኩ ነው የምጠራቸው እኔ። ስለዚህ ህጻናቶቹ ተገብረዋል፣ በህይወትም የሉም፣ ሞተዋል። በምንድን ነው እንደዚህ ያረካቸው? ለግብሬ እኮ ምንድነው ሲሞቱ እንዴት ነው የምትገብራቸው? መስዋዕትነት ተቆራርጠ
የት ነው የሚጣሉ ተቆራርጠው? እሱ ባለበት። የት ማለት ነው እሱ ባለበት? ጨለማው ተራራ። እየፈራሁ ነው። ጨለማው ጋር ተራራ። ነው። ምን እያለቀስሽ ነው? ኧረ ታስመስይ በፈጣሪ። ለምን ታስመስይ? ወጥተው ከቤት ሲሄዱ ዝም ብለሽ ያየሻቸውን ህጻናቶች አሁን ታለቅሻለሽ። ሉሌ የእሱንም የእሷንም ስልክ በፈተሽ ነው መሰረት ብዙ ፎቶዎች ተልከውለታል። የህፃናት የትላልቅ ሰዎች እነዚህን ሰዎች በቅርቡ አዘጋጅ ይላል። ምንድን ነው ይሄስ? ምንድን ነው? እናቃቸው እነሱ እናቃቸው። ሌላም ሰው ትገብራለህ? የገበርከው ሰው አለ? ይገበራል። እኔ ዛሬ አሁን ልጅ ፈልጌ ብዬ ነው የመጣሁት። ቅድም ምን ነው የምትገብረው ነበር? አይ ልጄን ብቻ ነው የገበርኩ። ስለ እኔ ነው እያወራሁ ያለው። ምንድን ነው እንደዛ የሚለው? ተናገር እንጂ ምንድን ነው አምጠሽ ስታጨሽ የነበረው እዛ ጋር? እሱ የእሳቸው ዕጣን ነው። ምን ለማድረግ ነው? እንዲህ ሲያደርጉ ያወራሉ፣ ይናገራሉ። የሚታያቸውን በሙሉ ይነግራሉ። ለእሳቸው የሚታያቸዋል። ዕጣን ምናምን ስታጭስላቸው ይናገራሉ። ጤነኞች ናችሁ ግን በዚህ ዘመን እንደዚህ የምታስቡ? መሀል ከተማ ላይ ቁጭ ብላችሁ ጠንቋይ የምትሉ? አንቺም እንደምትቀየር ሰምቻለሁ። ይሄንን ስራ አንቺ ትሰሪያለሽ? እኔ አልሰራም። እኔ አልሰራም። እኔ እሳቸው ቡና ፈላላቸዋለሁ፣ አበላቸዋለሁ፣ አጠጣቸዋለሁ። ከዳሚ ነሽ? ሚስትም ከዳሚ? ለእሳቸው አደርግላቸዋለሁ። የሚፈልጉትን እየወጣ አመጣላቸዋለሁ። እሳቸው አያወጡም ወደ ውጭ። ህጻናቶችን ወስደህ ስትቆራርጣቸው ይታወቅህ ነበረ? አይታወቅም። እሺ ያው ተቀባዩ ነው። የት ነው የጣልካቸው? የጨለማው ተራራ። የት ነው እሱ የጨለማው ተራራ? ታውቂዋለሽ? አይ ላቆም። እሳቸው ናቸው ይዟቸው ሄዱት። እኔ ጭራሽ አልሄድኩም፣ አላቆም። እኔ ግራ ነው የገባኝ። እሳቸው 8 ሰዓት ይወጣል። ሆድሽ ተቀዶ እናቱ ነሽ ልጆችሽ ይዘው ሲወጣ ምንስ ብትፈሪ? ክፍለ ሀገር እንደምትይው እናትሽ ጋር አትሄጂም እንዴ? አትሻሸጊም? እኔ ብሄድም ያው እዛ ሆኖም ሊያደርጉ ይችላሉ። እንግዲህ እሳቸው እምነታቸው ከባድ ነው። እኔ ለራሴም ፈርቼ ነው። ምን ያደርገኛል ብለሽ እና አንቺ ብትሞቻ ይሻልሽም ህጻናቶች ከሚሞቱ? ተናገር እንጂ። ትእዛዙ በእነሱ ነው። ስለዚህ አሁን ምንድን ነው የሚደረገው? አሁን እናንተ ነገር ምንድን ነው የሚደረገው? እናንተንም ልቆራርጣችሁ። ምን ከዛ በኋላስ? ቆራርጠ ከሰጠኝ በኋላስ ነፍሴን ሳጥናኤል እንዲቀበለው ነው? ከዛ በኋላስ ምን ያደርግልኛል? ይደሰትበታል። በሽተኛ ጸለያ እኔን ቆራርጠ በመጣልህ ነው እሱ የሚደሰት? ተነስና ቀጥለው ነው ደግ ማስመሰል ምናምን የሚባል ነገር ነው። ቀጥሎ ወደ ህግ እንትን ነው። ተነስና ቀጥታ አንቺ እንድተኙ እሳቸው እንዴት ነው ህግ የምትወስዳቸው? ያማቸዋል እኮ እንደዚህ። ለምን ድፍት የለም እዚህ ላይ? ኧረ እባክህ ተዋቸው። ያማቸዋል፣ እሳቸው ያማቸዋል። ከቤት ከወጡ ያማቸዋል። ከቤት ያወጡ። እዚሁ ጋር ለምን አይደፋም? ለምን ከቤት እንደወጣ ለምን አይደፋም? እሱን ህጻናትን ወስዶ ሲቆራርጥ አፍሯል። ተነስ በል ተነስ፣ ተነሽ አንቺ ተነስ። ከትናንት ይሄን ጣለው ያዟቸው። እንግዲህ ያው ተመልካቾች እዚህ ደርሰናል ማለት ነው። ለእሷም ለእናታችን የሆነውን አልነገርናትም። በዋነኝነት ያው መናገር ስላለብኝ እሷ መልካም ሰው ስለሆነች እነዚህን ህጻናቶች እንደ እናት ስታያቸው ስለነበረ ይህንን ነገር የግድ መናገር ማሳወቅ ስላለብኝ ነው እዚህ ያለሁት ማለት ነው፣ እዚህ የቀረሁት። በመጀመሪያ ደረጃ ይህንን ነገር ለመስማት ዝግጁ ነሽ ወይ? ዝግጁ ነሽ? ስለዚህ
ያው እያንዳንዱ ነገር ማዳመጥ መቻል አለብሽ፣ መረጋጋት መቻል አለብሽ። ሰምተሽ መጎዳት የለብሽም። ወይም ደግሞ የመጣው ነገር በጸጋ መቀበል አለብሽ። ህጻናቶቹ እንግዲህ እነሱ ሲሉ እንደነበሩት እንደሰማሽው ቤተሰብ ልከናቸዋል ነው። ግን ደግሞ የሆነው ነገር ሌላ ነው። ምንድነው? እስኪ ንገረኝ ልጄ፣ ምንድነው ንገረኝ። ቆይ ቁጭ በይ ልጄ ንገረኝ። ይኸውልሽ እኔ አሁን ለሌላ ሰው ባስነገር ምናምን እችል ነበረ፣ ሌላ ሰው እንዲነግርሽ ማድረግ እችል ነበረ። ግን ደግሞ ህጻናቶቹን ገብረዋቸዋል። አንድ ፍሬ ልጆች ተረጋጊ እባክሽ። አውቃለሁ አንቺ እንዳሳደግሻቸው ከጎን እንደሆንሽ ነው አውቃለሁ። በቃ ኧረ አታልቅሽ እናቴ፣ እባክሽን ካራማ ምናምን ለሚባል ለሳጥናኤል ገብረናል፣ ቆራርጠውን ነው እየጣልነው ሲል ነው የነበረው። ኧረ እባክሽን ረጋቢ። ፈጣሪ ይፈርድባቸዋል። አይዞሽ፣ ይፍረድባቸው፣ ይስጣቸው። ኧረ እባክሽ ተረጋጊ። ይገባኛል ስሜትሽ፣ ይገባኛል። ከዚህ ቤትም ቶሎ ለቀን መውጣት አለብን። እኔ ልንገርሽ ብዬ ነው። ሁልጊዜ የምታስወጭበት ህፃናቶችን የምትወስድበት ቤት ልንገርሽ ብዬ ነው። በቃ ፈጣሪ ለአንቺና ለልጆች እድሜ ይስጣችሁ። በቃ መመለስ አይችልም ሰው እንደዚህ ነው። እነሱ እንዳሉት በቃ ካራማው ነው የሰጠና ለካራማው ካልገበርንለት የእኛን ነፍስ ይነጥቀናል ነው ያሉት። ስለዚህ እነሱን ቢነጥቃቸው ምን ይሻላል? አዋቂዎቹን ጥሩ ነው ቢነጥቃቸው፣ አዋቂዎቹን ጥሩ ነው። ልጆች ናቸው፣ አንድ ፍሬ ናቸው እኮ አንድ ፍሬ ናቸው። ይገባኛል እኮ ይገባኛል፣ የኔ እናት ይገባኛል እኮ። እባክሽን ተረጋጊ፣ እባክሽ ተረጋጊ፣ እባክሽ። ተመልካቾች እንዳያችሁት ነው እንግዲህ እሷን መረጋጋት አልቻለችም። የሆነው ነገር በጣም አሳዛኝ ነው። እኔ ምን እንደምላችሁ አላውቅም። እባካችሁን ከእንደዚህ አይነት ሰይጣናዊ ድርጊት ራቁ። እሱም ማለት እፈልጋለሁ። እኔ ግራ ነው የገባኝ። ጭራሽ ጠንቋይ ደግሞ እንደዚህ ያደርጋል። የራሱን ልጅ ገበርኩ ምናምን ሰጠው እያለ ጭራሽ ቆራርጦ ወስዶ በማያውቀው ጫካ ውስጥ ከመጣል የሚደርስበት እንትን ነው። እኔ አላውቅም። ምንም ስልጣን እኮ የላቸውም። የተሰጣቸው ስልጣን የለም። ሰይጣናዊ ድርጊት ነው። እንዳያችሁት ነው። ሲጓጉር ነበር፣ ሲያጎራ ነበር። እባካችሁን እንደዚህ አይነት ነገር አታርጉ። እባካችሁን እናንተንም ይጎዳል፣ ልጃችሁንም ይጎዳል። እንደዚህ አይነት ቤት መሄድ ተገቢ አይደለም። ወይ ደግሞ በሌላ በኩል ደግሞ ዘራፊ ናቸው። ገንዘብ አምጣ፣ 10 ሺህ ብር አምጣ፣ እንደዚህ እንሰጣለን፣ እንደዚህ እናደርግላለን። ለራሳቸው ልጅ እንኳን መሆን አልቻሉም፣ እንኳን ለኔ ልጅ። ስለዚህ እባካችሁን እንደዚህ አይነት ቦታ አትሂዱ። ራሳችሁን ትጎዳላችሁ። ምን እንደምትሆኑ አታውቅም። እሱም ማለት ፈልጋለሁኝ። አሁን እኛም ሂደን ማስረጃዎችን መስጠት አለብን። እንዳለ በቪዲዮ ተቀርቷል ሁሉም ነገር፣ ሁሉም ማስረጃ አለ። ከዛ ውጭ ደግሞ በቃ እነሱም ያው ወንጀለኛ ተብለው ወደዛ ሄደዋል። ህግ ሁልጊዜም ባረጉት ነገር ይቀጣቸዋል። እኛ ታዲያ ስራችን ከዚህ በላይ እንድንበረታ ሼር አድርጉ ለብዙ ሰው፣ ሳብስክራይብ እያደረጋችሁ አበረታቱን ማለት ፈልጋለሁኝ። እናቴ እንግዲህ ለአንቺ መጽናናት ይስጥሽ። እሱን ማለት ነው የምፈልገው። የት እንደጣሉ ምናምን እስቲ የሚገኝ ቅሬታ አካል ካለ እንግዲህ እዛ እኔ ያወጣጣቸዋለሁ። ከዚህ ቤት መሄድ አለብን። ተመልካቾች ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ በሰላም ጠብቁን። እንግዲህ እንሂድ። ከዚህ በላይ መቆየት የለብንም። ካሜራማን አሜን። እንሂድ